ውድ የጌታ ወገኖችና የእግዚአብሔር ቤተሰቦች እግዚአብሔር ስለ ሁሉ ነገራችን መልስ አለው። ሐሳቡንም የጠቀለለው በቅዱሳት መጻሕፍት ነው። ስለዚህ ይህ የዩቲዩብ ቻናል ዋና መልእክቱ መልስ ወዳለው ቅዱስ መጽሐፍ እንድንመለስ ስለሆነ ስለ ሕይወታችን፣ ስለ እምነት መሠረታችን፣ ስለ ማኅበራዊ መስተጋብራችን፣ ስለ ነፍሳችን እውነተኛ ምግብ፣ ስለ ሁሉ ነገራችን ዛሬም ቢሆን ቃሉ ይናገር። ቀጣይ መልእክቶችን ለማግኘት ሰብስክራይብ ያድርጉ፣ ሼርም ያድርጉ፣ ላይክ በማድረግ የቻናሉ ቤተሰብ አባላት ይሁኑ። የተወደዳችሁ የእግዚአብሔር ልጆች፣ በባለፈው ትምህርታችን ክርስትናና ህብረተሰብ በሚለው ርዕስ ስር ቤተ ክርስቲያን መለኮታዊ ሐሳብን ይዛ ህብረተሰቡን በዛ ልክ እንዳታገለግል የሚገዳደሯት ችግሮች ውስጥ በተለይም የውስጥ ችግሮች አንድ ችግር አይተናል። ኃላፊነቷን ወይም ማንነቷን መርሳት ብለን ከእግዚአብሔር ቃልም በመደበኛ ላይፍ ምሳሌዎችም አንዳንድ ነገሮችን ተማምረናል። ስለ ጨውና ስለ ብርሃን አይተናል። ዛሬ ደግሞ መለኮታዊ ሐሳብን ቤተ ክርስቲያን በሚታሰበው ልክ እንዳታገለግልና ህብረተሰቡ በቤተ ክርስቲያን መኖር ምክንያት እንዳይባረክ ከሚያደርጉ ውስጣዊ ፈተናዎች አንዱ ወይም ሁለተኛውን እንመለከታለን። ሁለተኛው የውስጥ ፈተና የፍትህ መጓደል ነው። ውጪ የምናየው ነገር ቤተ ክርስቲያን ውስጥ መገኘቱ ነው። ብዙ ሰዎች ቤተ ክርስቲያን ውስጥ ጻድቃን ወይም ከስህተት የጸዱ ሰዎች ብቻ አሉ ብለው ለመደምደም ይሞክራሉ። አይደለም። ነገር ግን ኃጢአት የሚሰሩ ሰዎች ቢሆኑም ቢያንስ ቀን ሳይቆጠር ከስህተታቸው ለመመለስ ጌታን የሚፈሩ ሰዎች ስብስብ እንደሆነ መጽሐፍ ቅዱስ ይናገራል። ንስሐ የሚለው ቃል የመጣው ከውጪ ወደ ውስጥ ለመግባት ብቻ አይደለም። ውስጥ ያለውም እየሳተ መሄዱን በተረዳ ቀን ወደ መደበኛውና ወደ መልካሙ እንዲመለስ የሚያደርግ የባህሪ ለውጥ ነው ንስሐ የሚባለውና ቤተ ክርስቲያን ውስጥ ፍትህ ጎሎ ሲታይ ህብረተሰቡን እንዳናገለግል ያደርጋል ማለት ነው። የፈጣሪ የጻድቅነት መለኪያው የፍትህ አምላክ መሆኑን እግዚአብሔር ጻድቅ ነው ስንል ፍትህን በትክክል አንደርስታንድ ማድረግ የሚቻለው በእግዚአብሔር መለኪያ ብቻ ነው። እግዚአብሔር አያዳላም። ለሕግ ተመጣጣኝ ቅጣት መስጠት የሚችል እርሱ ብቻ ነው። ለዚህ ነው እግዚአብሔር ጻድቅ ነው የምንለው። ይህ የፈጣሪ ባህሪ የመነጨው ለሁሉም እኩል ፍቅር ስላለው ነው። አንዱን ለመጥቀም ሌላው መጎዳት ስለሌለበት እኩል ፍቅርን ኢንተርቴይን ለማድረግ እግዚአብሔር የጽድቅ ባህሪውን አያጓድልም፣ ጻድቅ መሆኑን አይቀይርም። ለዚህም በፍቅሩ ላይ ተጽዕኖ አያመጣበትም። በእግዚአብሔር ልብ ውስጥ ሁለት መሰረታዊ ባህሪያት አሉ። ጻድቅ ነው፣ ፍቅር ነው። ጽድቅን ኳሊቲ ኮምፕሮማይዝ እግዚአብሔር አደረገ ማለት ሁሉንም እኩል ይወዳል ወይም እግዚአብሔር ፍቅር ነው የሚለውን አይገልጸውም። እግዚአብሔር ፍቅር ነው የሚለውን በላላ መልኩ ተርጉመን ስህተትን የምናቃልል ነገሮችን የምንሸፋፍን ከሆነ ደግሞ እግዚአብሔር ጻድቅ እንዳልሆነ የምንመሰክር ሰዎች ነን። የእግዚአብሔርን ኳሊቲ አንናገርም ማለት ነው። ምክንያቱም በላላ ቋንቋ ፍቅርን መተርጎም ማለት ለራስ በሚጠቅመው መንገድ መተርጎም ሊሆን ይችላልና፣ ስለዚህ ለኔ በሚጠቅመው መንገድ ጥቅሶችን መጥቀስ አይቻልም። እግዚአብሔር ክርስቲያኖችን በወደደበት ሌሎችንም ይወዳልና። ለዚህም መጽሐፍ ቅዱሳችን በዮሐንስ ወንጌል ምዕራፍ 15 ቁጥር 13 ላይ ነፍሱን ስለ ወዳጆቹ ከመስጠት በቀር ከዚህ የሚበልጥ ፍቅር ለማንም የለውም ተብሎ ተጽፏል። እግዚአብሔር ጻድቅ ስለሆነ ፍቅሩም ለሁሉም ነው። ጽድቅ መለኪያውም ፍትሁም ለሁሉም ነው። እኛ ግን እግዚአብሔር ፍቅር የሚለውን እናጎላለን፣ እግዚአብሔር ጻድቅ ነው የሚለውን ደግሞ ለመዝለል እንሞክራለን። ለምሳሌ ኖህ በኖረበት ዘመኑ የእግዚአብሔርን ባህሪ በመከተሉ ዓለምን ኩነኔ ውስጥ እንደከተተ መጽሐፍ ቅዱስ ውስጥ ተጽፎ ይገኛል። የአዲስ ኪዳን ሰባኪዎች እሱን ጠቅሰው ነው የተናገሩት። ዓለምን ኩነኔ ውስጥ ነው የከተተው። ዕብራውያን ምዕራፍ 11 ቁጥር 7 በበጎነት የጽድቅ መንገድን በመከተል ዓለምን
ኩነኔ ውስጥ የከተተው ኖህ ነው። እግዚአብሔርም ከቅዱሳት መጻሕፍት መልእክቶች ረጋ ብለን እግዚአብሔር ከሰው ምን ፈለገ ብለን ብንረዳ ግልጽ ቋንቋዎችን እየተጠቀመ ያስቀምጥልናል። እግዚአብሔር ከምእመናን የሚጠብቀው ከብዙ ሃይማኖታዊ መሰል ስርዓቶች በላይ በቤተ ክርስቲያን፣ በመድረክ፣ በመስበኪያ፣ በፑልፒት ማይክ ከያዝን በስተጀርባ በህብረተሰብ ውስጥ እስከኖርን ድረስ ከክርስቲያኖችና ከቤተ ክርስቲያን የሚጠብቀው ሶስት ነገርን አጥብቆ ይሻል። ይህም በትንቢተ ሚክያስ ላይ በግልጽ ተቀምጧል። ትንቢተ ሚክያስ ምዕራፍ 6 ከቁጥር 6 እስከ 8 እናንተ አንብቡ። ምን ይዤ ወደ እግዚአብሔር ፊት ልቅረብ ብሎ ነው ሚክያስ የጀመረው። እግዚአብሔርን ለማስደሰት ብዙ ጋን የወይራ ዘይትን ይዤ ልምጣኔ፣ የሆደን ፍሬ ሊሰዋኔ፣ ኮርማና ፍየሎችን መስዋዕት አድርጌ ላቃጥልን፣ ይህ ያስደስተዋልን ብሎ ሚክያስ ራሱን ይጠይቃል። ነገር ግን ከእግዚአብሔር ያገኘው መልስ እሱን አይደለም። ያኛው እግዚአብሔር ለሰር ቫልዩን የሰጠው አነስተኛ ቫልዩን የሰጠው በቤተ ክርስቲያን ውስጥ የሚደረጉት ነገሮች አነስተኛ ቫልዩ በመስጠት ትንቢተ ሚክያስ ምዕራፍ 6 ቁጥር 8 የሰው ልጅ ሆይ መልካሙን ነግሮሃል ብሎ ነው ያነገረው። መልካሙ አንደኛ የእግዚአብሔር ሰዎች ቤተ ክርስቲያን የታዘዘችው ፍርድን ታደርግ ዘንድ ነው የተባለችው። ፍርድን ታደርግ ዘንድ ማለት ፍትህን ታሰፍር ዘንድ፣ የእግዚአብሔርን ጽድቅ ትወክል ዘንድ ማለት ነው። ፍርድን ታደርግ ዘንድ፣ ሳታዳላ በህብረተሰብ መካከል መስተዋት ትሆን ዘንድ። አንደኛው የሰው ልጅ ሆይ እግዚአብሔር መልካሙን ነግሮሃል፣ ካንተ የሚሻው ይህንን ነው ካለ ውስጥ ሶስት ነገሮች ውስጥ አንደኛ ፍርድን ታደርግ ዘንድ፣ ሁለተኛው ምህረትን ትወድ ዘንድ ነው። በሰዎች መካከል ነገሮችን ማቀጣጠል ሳይሆን በደልን አጉልቶ ሳይሆን በፊትህ ትክክለኛ ያልሆነውን መኮንን ከተሰራ በኋላ ሰው በኩነኔ በዛው እንዳይሞት የማረጋጋት በሰው ዘንድ የማይቻል በእግዚአብሔር ዘንድ እንደሚቻል የፊትህ ጥያቄ ከተመለሰ በኋላ የህብረተሰቡን መሰረታዊ የሰላም ኑሮ እንዲቀጥል የተበጠሰው መታሰር አለበት፣ የተለያየው መገናኘት ስላለበት ሁለተኛው ከፈጣሪ ለቤተ ክርስቲያን የሰጠ አደራ ምህረትን ትወድ ዘንድ የማስታረቅ አገልግሎት ኃጢአተኛ በኃጢአቱ ራሱን ኮንኖ መፍትሄ ያጣ ሆኖ ራሱን እንዳይሰቅል እንዳይገል በገመድ ራሱ እንቅ እንዳያደርግ ሌላም ተስፋ እንዳለ ምህረትን በመውደድ የማስታረቅ አገልግሎትን በሁሉም ሰዎች መካከል እኩል ስትፈጽም ነው። በራሷ አባላት መካከል ሳይሆን በሰው ዘር መሃል በተገኘችበት ቦታ ምህረትን እንድትወድ የእርቅ አገልግሎትን እንድታካሄድ ሁለተኛ ኃላፊነት ተሰጥቷታል። ሶስተኛ የፍትህ አገልግሎት ሆኖ እግዚአብሔር በዛው በትንቢተ ሚክያስ ቁጥር 8 ምዕራፍ 6 ላይ ሲነግራት በአምላኳ ፊት በትህትና እንድትራመድ ነው። ልታይ እንዳትል ነው። ራሷን ለማሳየት ሳይሆን እግዚአብሔርን እንድታሳይ ነው። በትህትና የክርስቶስ ባህሪ ስለሆነ ማለት ነው። እንግዲህ ሐዋርያው ጳውሎስ ለፊልጵስዩስ ሰዎች የትህትና ስብከት ሲሰብክ ምዕራፍ 2ን ማንበብ ትችላላችሁ። ሁሉን ክፍል እናንተ አንብቡት። ሰው ከሌላው እንደሚበልጥ ራሱን መቁጠር የለበትም። ልታይ ባይነት ጌታችን ኢየሱስ ፈሪሳውያንን የኮነነበት ዋናው ምክንያት ልታይ ባይነታቸው ነው። ለዚህ ነው በግልጽ ቋንቋ ከሶስት መሰረታዊ ቤተክርስቲያን በህብረተሰብ ውስጥ መወጣት ከሚገባት ኃላፊነት ውስጥ ሶስተኛው የተሰጣት በትህትና ከአምላኳ ጋር እንድትራመድ ዝቅ ብላ ስራዋ ብቻ እየታየ ስሟ ገኖ እንድታይ አይደለም፣ ስራዋ ገኖ እንድታይ ተጽዕኖ ማሳደር የምትችለው በሞራል ልዕልና ነው እንጂ ባንዲራ በመስቀል ታፔላ በመስቀል ቲሸርት በማሳተም ሰልፍ በመውጣት አይደለም። ልታይ ሳይሆን ልታሳይ የሞራል ልዕልናን ልታሳይ ከአምላኳ ጋር በትህትና እንድትራመድ ነው። ጳውሎስ ለፊልጵስዩስ ሰዎች የተናገረው ትህትናን ጉዳይ ካወራ በኋላ
በጌታችን በኢየሱስ ክርስቶስ የነበረው ይህ ሐሳብ በእናንተ ዘንድ ደግሞ ይኑራል። ይህ ሐሳብ የትህትና ሐሳብ ነው። በማቴዎስ ወንጌል ምዕራፍ 11 ከቁጥር 29 ላይ ስታነቡ ቀንበሬን በላያችሁ ተሸከሙ ከእኔም ተማሩ አለ። ምንድነው የምትማሩት? እኔ ትሁት በልቤም የዋህ ነኝ ነው የሚለው። ይህንን ባህሪ እንድንማር ነው። ስለዚህ ፍትህ ቤተክርስቲያን ውስጥ ጎደለ ማለት ለህብረተሰብ የምንጠቅመው ነገር የለም። ራሳችን መድረክ ላይ ካልተሟሟቅን፣ መሳሪያን ካላጫጫህን፣ ሜጋፎን ሰቅለን ዝም ብለን የማንተገብረውን ማውራት ብቻ ስለሚሆን ሰዎች ድምጻችንን ይሰማሉ፣ ኑሯችንን ግን በሰፈራቸው ስለሚያዩ በዛ ልክ መለኮታዊን ሐሳብ ከኛ አይካፈሉም፣ ከህይወታችን አይማሩም። ቤተክርስቲያን ስለዚህ ኃላፊነቷን መወጣት መለኮታዊ ሐሳብ ይዛ ህብረተሰቡን ማገልገል ይሳናታል ማለት ነው። የትንቢት ሁሉ ፍጻሜ የሆነው ጌታ ኢየሱስም የተላከበትን ዓላማ ከነቢያት ቃል እየጠቀሰ ሲናገር እንዲህ አለ። ይህ በዓለም ላይ መጽሐፍ ቅዱስ ውስጥ የሚገኝ ቃል መሆኑን የሚያውቁትም የማያውቁትም በጣም የሚወዷት ጥቅስ ነች። ማቴዎስ ምዕራፍ 7 ቁጥር 12። ማንም የሰው ዘር ይችን ጥቅስ ይወዳታል። ሰዎች እንዲያደርጉላችሁ የምትወዱትን ሁሉ እናንተ ደግሞ እንዲሁ አድርጉላቸው። መበደል አትፈልግም አይደል? አትበድል። መሰደብ አትፈልግም አይደል? አትስደብ። መቀማት አትፈልግም አይደል? አትቀማ ከሰዎች። ሊደረግልህ የምትወደውን ለሌሎች አድርግ ማለት ነው። ይህ የፍትህ አምላክ ጥሪና መለኮታዊ ሐሳብ ነው። ስለዚህ ፍቅር የሕግ ሁሉ ፍጻሜ በመሆኑ አማኞች ሁሉ ባልንጀራቸውን እንደ ራሳቸው እንዲወዱ ታዘዋል። ማርቆስ ወንጌል ምዕራፍ 12 ቁጥር 33። ይህም ማለት አማኞች ለሰዎች ሁሉ ፍጹም ያልሆነ ፍቅር ሊያሳዩ ስለሚችሉ ሳይታወቃቸው ፈጣሪ በምንም ሁኔታ የማይደሰትበትን ፍትህን የማጣመም ተግባር ውስጥ ይገባሉ ማለት ነው። ግብዝነት ያለበትን ፍቅር እያሳዩ ለሚስቅላቸው እየሳቁ ለአባላቸው ፍትህን በማድላት ሲያደርጉ ከሌላውን ሲበድሉ በፍቅር የሚኖሩ ሊመስላቸው ይችላል። ነገር ግን የፍትህ ሁሉ ጥግ የሆነውን የሚያገለግሉትን ጌታ ወደ ዓለም ያስደስት ይገባሉ፣ ፍትህን ያጣምማሉ። ይህም በዓለም ውስጥ የተቀመጡበትን ዓላማ ሲተዋል ማለት ነው። ስለዚህ ይህ ተግባር ውስጥ ላለመግባት ክርስቲያኖች በማህበረሰብ ውስጥ በአገልግሎት አሰጣጥ፣ በመስተንግዶ፣ በጥቅማ ጥቅም፣ በሹመት፣ በሀብት አስተዳደር ፍትህን በማጓደል አድሎ ቢያደርጉ ይህ ማህበረሰብ ተስፋ የለውም። ምክንያቱም እግዚአብሔር ከሰማይ ወርዶ እያንዳንዱ ነፍስ አያገለግልም። የሚያገለግለው በቸርነቱ በተፈጥሮ ከሚሰጠን ከብርሃን ከአየር ከዝናብ ሊያገለግለን ይችላል። ግን ከሰዎች ሊያገኙት ስለሚገባው ፍቅር እግዚአብሔርን ወክለው እዚህ ቁጭ ያሉት የእግዚአብሔር ልጆች ነን ያሉቱ ቤተክርስቲያን ውስጥ ነው ያሉት። ቤተክርስቲያን ውስጥ ፍትህ ማጉደል ካለ፣ ወደ ራስ የመሳሳብ ነገር ካለ እግዚአብሔር ተወካይ የለውም። ይህ ህብረተሰብም ይህ ህዝብም ተስፋ የለውም፣ አለቀላት ማለት ነው። ምክንያቱም ፍትህን ማጓደል የእግዚአብሔር ልጆች ነን በሚሉት ዘንድ ከታየ እነርሱ ለምድሪቱና ለማህበረሰቡ የበረከት ምክንያት ሳይሆኑ ለምድሪቱ የመረገም ምክንያት ስለሚሆኑ ነው። እንግዲህ እንደምታስታውሱት አብርሃም ቤተ ዘመዱንና ቤቱን ሲለቅ እግዚአብሔርን በመታዘዝ የሚገኘው በረከት ለቤቱ ብቻ እንዳልሆነ ሁላችሁም አጥርታችሁ የምትሰብኩ ይመስለኛል። በአንተ ምክንያት የምድር አሕዛቦች ይባረካሉ ነው ተባለው። በሱ መታዘዝ ምክንያት የዓለም ሕዝብ የሚባረክ ከሆነ የአብርሃም የእምነት ቃልን የተሸከምን በወንጌሉ ቃል ያመንንና የቤተ ክርስቲያን ራስ ለሆነው ክርስቶስ ተገዢና ታዛዥ ሆና በምድር ላይ በእግዚአብሔር የተቋቋመች ተቋም ፍትህ እሷ ዘንድ ከጎደለ የት ይገኛል? የዓለም ሕዝብስ እንድባረክባት በእሷ ምክንያት እንድባረክ የተቋቋመችው ቤተክርስቲያን ፍትህ ካጎደለች ፍትህ ከየት ይመጣል? ስለዚህ ምድርቷ ለመረገም
ተጋልጣለች ማለት ነው። ተጠያቂነቱ ወደ ቤተ ክርስቲያን ይመጣል። ፖለቲከኞች የራሳቸው ድርሻ ሊኖራቸው ይችላል። ሌሎችም ሰዎች የራሳቸው ድርሻ ሊኖራቸው ይችላል። ነገር ግን የቤተ ክርስቲያን ሚናዋ እግዚአብሔር ከሚጠብቅባት በታች ከወረደ ይቺ ምድር ተስፋ የላትም፣ ለመረገም ቀርባለች። ስለዚህ ክርስቲያኖች ፍትህን እንዳናጓድል በአባታችን በእግዚአብሔር ታዘናል። መሪያችንና የሃይማኖታችን መሰረት መስራች እንዲሁም ፈጻሚ አልፋ እና ኦሜጋ የፊተኛውና የኋለኛው የመጀመሪያውና የመጨረሻ በሆነው በኢየሱስ ክርስቶስ የቤተ ክርስቲያን ራስ በሆነው ታዘናልና በፍትህ ዙሪያ ባንደራደር ለምድር ጥቅም የምንኖር የሰማይ ዜጎች የመንግስተ ሰማይ አምባሳደሮች ሆነን የእግዚአብሔርን ሕይወትና ላይፍ ለዓለም እናንጸባርቃለን። ሰዎች ስራችንን አይተው የሰማዩን አባት ለማመስገን ምንም አያመነቱም። ይህንን አስበን ወደ ቀድሞ እግዚአብሔር እንደመልሰን እንጸልይ። ትምህርታችን እዚህ ጋር እናቆማለን። እግዚአብሔር ቢፈቅድና ብንኖር ደግሞ ሶስተኛው ውስጣዊ ተግዳሮት በሌላ ጊዜ የምንገናኝ ይሆናል። እግዚአብሔር ይህን ሁሉ ሲያሳስበን በጣም ስለሚወደን ነው። እግዚአብሔር ይወዳችኋል፣ እኔም እወዳችኋለሁ። ተባረኩ።